ጾታን መሰረት አድርገው ሊሆን ይችላል ከክብደት ጋር ተያይዞም ሊሆን ይችላል ተጋላጭ የሆኑት የማህበረሰብ ክፍሎች የትኞቹ ነው ሁልጊዜ ቀምጠህ ቢሮ ላይ የምትውል ከሆነ የወገብ ችግር ይመጣል በዋናነት ግን ለወገብ ህመም ሊዳርጉ የሚችሉ ብሎ ያስቀመጣቸው ሳይንሱ ያስቀመጣቸው ምክንያቶች ይኖራሉ መቀመጥ ከመቆም 300% ዲስኩ ላይ ጫና ይኖረዋል የወገብ ህመም ነበረብኝ ህክምና ሳይሄድ በራሱ ጠፋ የሚሉ ሰዎች አሉ ኖርማሊ ያ ብዙ ጊዜ እንደዛ አይነት ስሜቶች የምኖራቸው ጡንቻውና ስሩ ላይ ሊገመንቱ ላይ ችግር ሲኖር ነው ቴክኖሎጂና የወገብ ህመም ደግሞ እንምጣ የሰውነታችን ዋናው ነርቮች አንገታችን ላይ ነው የተጎዳ ማለት እጅም እግራችንም ወደፊት ላይ ሰራ ይችላል ጤና ይስጥልን ተመልካቾቻችን ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል ጤና ጥበብ ፕሮግራማችንን ሰላም መልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርቡት ፕሮግራም ነው እንደምታውቁት እንግዲህ በጤና ጥበብ ፕሮግራማችን በጤናው ዘርፍ ላይ ከፍተኛ አስተዋጽኦ ያበረከቱ የሚገኙ የህክምና ባለሙያዎችን እንግዳ አድርገን በመጋበዝ ያላቸውን ዕውቀትና ክህሎት ወደ እናንተ የምናደርስበት ፕሮግራም ነው የጤና ጥበብ ፕሮግራማችን ዛሬም እንደተለመደው እንግዲህ አንድ እንግዳ ይዤላችሁ ቀርቤያለሁ ከኛ ጋር ብትቆዩ የሳምንቱ የጤና ጥበብ ቪዲዮም ሰዓቱን ጠብቆ ወደ እናንተ የሚደርስ ነው የሚሆነው እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ተመልሰናል ተመልካቾቻችን የጤና ጥበብ ፕሮግራማችን ተጀምሯል እንግዳችን እዚህ ስቱዲዮ ደርሷል እንኳን ደህና መጣ እንኳን ደህና ቆያችሁ ሰላም ነው ሰላም ሁሉም ሰላም በማሪፍ እንግዲህ ዛሬ በተለይ በወገብ ህመም ዙሪያ ላይ የተለያዩ ጉዳዮችን ለማንሳት ጥያቄ ስናቀርብልህ ፍቃደኛ ሆነ እዚህ ስቱዲዮ ስለተገኘ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ እኔም አመሰግናለሁ እንግዲህ ያው አንድ ሙያ ውስጥ አንድ ዘርፍ ላይ ስላለን እንግዲህ በስራ አጋጣሚዎች ከኛ ጋር በደንብ እንታወቃለን ነገር ግን ይህንን ፕሮግራም በቴሌቪዥን መስኮት ለሚከታተሉ የማህበረሰብ ክፍሎች ማን ነው የሚለውን ነገር ማንሳታቸው ስለማይቀር እንደው ማን ልበል ከየት ነው የመጣው ሙያ ምንድነው የሚለውን ነገር ለተመልካቾች የተወሰነ ገለጻ ብታደርግላቸው እኔ ዶክተር ፈቲ ያህያ ባላለሁ ሙያዬ ስፔሲፊካሊ ካይሮፕራክተር ሐኪም ነኝ ካይሮፕራክተር ማለት በነርቭ በጡንቻና በአጥንት ዙሪያ የሚያጠነጥን ስፔሻሊስት ነው ወይም አርት ነው ማለት ይቻላል እና በዚህ ሙያ ደግሞ ከ17-18 ዓመት በላይ ሰርቻለሁ ስራውን ማለት ነው በጣም ጥሩ አሁን በአሁኑ ሰዓት የት ነው እየሰራ ያለው አሁን እየሰራሁት ያለሁት ፈርስት ስፓይን ክሊኒክ የሚል ክሊኒኮች ናቸው አንድ 3-4 ክሊኒኮች ብራንቾች ያሉት እና እዛ ላይ ነው እየሰራሁ ያለሁት እንግዲህ እንዳልኩት 17-18 ዓመት ብዙ ጊዜ ነው በጣም ብዙ ሰርተናል እንደው ሙያው ኮኛ ገሌ ብዙም አሁን እንደው ሰው ያወቀው መጣ እንጂ ብዙ የሚታወቅ ሙያ አልነበረም አይደለ አዎ ስንጀምር በጣም ብዙ የሚታወቅ አልነበረም አክቹአሊ የሚታወቅ የነበረው ፊዚዮቴራፒ የሚባለው እና እንግዲህ ምንድነው ያው ፊዚዮቴራፒ ራሱን የቻለ ሙያ ነው የኛ ደግሞ ካይሮፕራክቲክ የተባለው ኒውሮማስኩሎስኬለታል በሚባል ስፔሻሊቲ ዙሪያ ያለ ዲሲፕሊን ነው ጥሩ ሙያው በሀገራችን ውስጥ አሁን ምንድነው ቁጥራችሁ እንደው በቁጥር ራሱ በጣም አነስተኛ ቁጥር ነው ያላችሁና አሁን እየጨመረ መጥቷል ወይስ ያለው ነገር ምንድነው በእውነት ለመናገር ብዙ አይደለንም 3 ነን ያለነው እንደ ሀገር አይደል እንደ ሀገር 3 ፕራክቲስ ያደረግን ያለነው እና ግን ወደፊት አላማችን ከውጪ የተማሩትን ወደዚህ አምጥቶ ከኛ ጋር እንዲሰሩ ለማድረግ እቅዶች አሉ ትምህርቱም እዚህ አይሰጥም ትምህርቱም የለም እዚህ ሀገር የለም እንደው ምንድነው ይሄ ሙያ ታዲያ ብለው ተመልካቾች እንዳይጠይቁት በዋናነት ግን ካይሮፕራክቲክ ሜዲሲን ሲባል በራሱ ምን ለያት እንደው የተወሰነ ነገር ብትነግረን ስለሙያው እንግዲህ ምንድነው በአጠቃላይ ካይሮ የምንለው ትክክለኛ ሚኒንጉን ስናየው እጅ ማለት ነው በግሪክ ቋንቋ እንግዲህ በእጅ የሚሰራ ስራ ማለት ነው ምንድነው ሳይንሱ ያው ሜዲሲንና እንደገና ደግሞ በእጅ የሚሰራ ስራ ተጨምሮበት ማለት ነው ስፔሲፊክሊ ደግሞ የሚያጠነጥነው ፎከስ የሚያደርገው ስፓይን ላይ አከርካሪ ላይ ነው እንግዲህ አከርካሪ ስንል ያው አከርካሪ ራሱን የቻለ አንድ ትልቅ ፓርት ነው ሰውነታችን ውስጥ ማለት ነው እንግዲህ አክቹአሊ የሚባለው ለሰውነታችን መሰረት ነው ማለት ይቻላል የቤት መሰረት እንደማለት ነውና በዛ ዙሪያ ያሉትን ነርቮችም አንድ ላይ ጠቅልሎ ከዛ የተነሱ ችግሮችን አይቶ መፍትሄ የሚሰጥ ዲሲፕሊን ነው ወር ስርዓት ማለት እንግዲህ ያው በድጋሚ እዚህ ስለተገኘ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ ፕሮግራማችንን እንጀምራለን ያው የፕሮግራማችን ስያሜ እንደምታውቀው ጤና ጥበብ ነውና ምናልባት እንግዲህ
የእጅ ጥበብ የሚታይበት የሙያ ዘርፍ ውስጥ ነው ያለውና እዛ ውስጥ እንደመኖርህ ምናልባት ከአንተ ሙያ ጋር አስተሳስረህ ጤና ጥበብ በምን አይነት ሁኔታ ነው ከአንተ ሙያ አንጻር የሚገለጸው የሚለውን ነገር እናንሳና ፕሮግራማችንን እንጀምር። ኦኬ፣ ምንድነው እንግዲህ አሁን በእውነት ለመናገር የዚህ አሁን ኒውሮ መስኩሎስኬለታል ያልኩትን ስኮፕ ኦፍ ብዛት የትኛው ህብረተሰብ የትኛው ክፍል ችግሩ አለ ብንል በጣም ፕሪቨለንት የሆነ በጣም ከፍተኛ ችግር ያለበት ኤሪያ ነው እና እንዳው እንደሚባለው ከጉንፋን ቀጥሎ የሰው ልጅ የሚያመው ጀርባውን ወገቡን ነው አንገቱም ጨምሮ ማለት ነው እና በጣም ሰፋ ያለ ስኮፕ ያለው ነው ማለት ነው እና ይሄ ማለት ደግሞ ለህብረተሰባችን ለጤናውም ለኢኮኖሚም ትልቅ ተጽዕኖ ያለው ኤሪያ ስለሆነ እንደምታወቀው ሰው ጀርባው ወገቡ ከታመመ ስራ መስራት አይችልም። ዴይሊ አክቲቪቲ ሌላ ጊዜ መስራውን መስራት አይችልም። ያን ተጨምሮ አንድ ላይ ማለት ነው በጣም ትልቅ ኢምፓክት ያለው ኤሪያ ስለሆነ ለጤና ጥበብ በጣም አስፈላጊ ነው ብዬ አስባለሁ። በጣም ለዚህ ፕሮግራማችሁ ይህም ትልቅ ቦታ ይባል ብዬ አስባለሁ። በጣም ጥሩ። እንግዲህ ወገብ ህመም ወገቤን የማይል የማህበረሰብ ክፍል አለ ብዬ አላስብም። በጣም በርካታ ሰው ስለ ወገቡ ብዙ ያወራል፣ ብዙ ይናገራል ማለት ነው እና እንደው እንደ መነሻ እንዲሆነ ግን ቁጥሮች ማንሳት እንችላለን። እንደው ይሄን ያህል የዓለማችን ህዝብ ወይም ደግሞ ይሄን ያህል የሀገራችን ህዝብ እንደው ሀገራችን ላይ እንኳን የዳታ ሚሹ አለ፣ ብዙ እንትኖች ይኖሩታል። እንደው ይሄን ያህል ፐርሰንት ወይም ይሄን ያህል ቁጥር ያለው ህዝብ በወገብ ህመም ተይዟል ወይም ይሰቃያል የሚለውን ነገር ማንሳት እንችላለን። እንግዲህ ጄኔራሊ አሁን የኢትዮጵያ የሀገራችንን ብቻ ጥናት ሳይሆን የዓለምን ጥናት ስናይ በተለይ ክሮኒክ በሆነ ስር በሰደደ የወገብ ህመም በጎልማሳ ደረጃ 23% ህዝብ ነው የሚታመም ያለው እና ኢንላይፍ ደግሞ በህይወታችን ማንም ሰው አንድ ጊዜ መታመሙ አይቀርም በወገብ ህመም። ኢን ላይፍ ታይም ያልታመምኩ ያለ ሰው አታገኝም ኦልሞስት ማለት ነው እና በጣም ትልቅ ያው እንዳልኩት ከጉንፋን ቀጥሎ ያለው የወገብ ህመም ነው። ያ ማለት በጣም ፕሬቨለንት ነው። ፎርቹኔትሊ ግን እንግዲህ ስፔሲፋይ በኋላ አደርገዋለሁ ማጆሪቲው በብዛት ያለው መጥቶ መሄድ ነው። እንታመምና ሪላፕስ ያደርጋል፣ ይጠፋል። እንደዛ አይነት እንትን አለው ጸባይ ያለው ግን እንዳልኩት 23% ክሮኒክ ስር የሰደደ ትልቅ ቁጥር ነው። ዘላለም ከአንተ ጋር የሚኖር ማለት ነው። ያ ማለት ደግሞ ላይፍ ላይ ምን ያህል ኢምፓክት ይኖረዋል? ትልቅ ኢምፓክት ይኖረዋል። እንግዲህ ያው የወገብ ህመም እንዳልከው በጣም በርካታ ሰዎችን ያጠቃል። በጣም የማይነካው የማህበረሰብ ክፍል የለም። እንዳልከው ደግሞ ኢን ላይፍ ታይም አንድ ጊዜ ሰው ወገቤን አመመኝ ማለቱ አይቀርም። እንደው በዋናነት ግን እንደ መነሻ ለምሳሌ የዚህ የወገብ ህመምን ስንመለከት ሰው በተለያየ ምክንያት ነው ብሎ ሊያስብ ይችላል። በዋናነት ግን ለወገብ ህመም ሊዳርጉ የሚችሉ ብሎ ያስቀመጣቸው ሳይንሱ ያስቀመጣቸው ምክንያቶች ይኖራሉ። ስለዚህ ወደ ክላሲፊኬሽኑ ስንገባ እንደዚህ ላብራራና እንግዲህ በሁለት እንከፍላቸዋለን። አንደኛው ስፔሲፊክ የሚባለውና ነን ስፔሲፊክ የምንላቸው። ነን ስፔሲፊክ ስንል ችግሩ ምንጩ ኤግዛክትሊ ከየት ነው የሚለው ነገር አላለም ለመግለጽ የሚያስቸግር ነው። ለምሳሌ ሲጋራ በማጨስ ወገብ ሊያመህ ይችላል። ስትረስ በመኖር ውጥረት ችግር በመኖር የወገብ ችግር ሊኖር ይችላል። ክብደት በመኖር ወገብ ችግር ሊኖር ይችላል። በእርግዝና ክብደት አለ። እነዚህ የመሳሰሉት ነን ስፔሲፊክ ይባላሉ እና ኦልሞስት 90% እዛ ካቴጎሪ ውስጥ ነው ያለው። 90% 10% ስፔሲፊክ ነው። ስፔሲፊክ ስንል ኤግዛክትሊ ምንጫቸው ከምን እንደሆነ እናውቃቸዋለን። ያ ደግሞ ምንድነው? ከቲሹ ዳሜጅ ከወገብህ ያሉ አላለ ዲስኩም ሊሆን ይችላል፣ ስራ ስሩ ሊሆን ይችላል፣ ሊገመንቱ ሊሆን ይችላል። የነኛ ዳሜጅ ኤግዛክትሊ ይታወቃል። ያ ስፔሲፊክ ብለን የምንገልጸው ነው እና ያ ኦንሊ 10% ነው። ትንሽ ነው፣ በጣም ትንሽ ነው። ስለዚህ በዛ ቫሪዬሽን እናስቀምጠዋለን ማለት ነው እና ብዙ ሰው ሲመጣ ማለት ያው ደረጃውን እናያለን። ሴቨሪቲው ማለት የህመሙን ደረጃ ዝቅተኛ ነው፣ ከፍተኛ ነው፣ መካከለኛ ነው፣ በዛ ካቴጎሪ ውስጥ እናስገባዋለን ማለት ነው። ስለዚህ አሁን በዛ እንትን እናለን እና ስፔሲፊክ ላይ አሁን ለጠየቀኝ ጥያቄ ብዙ አሁን እንዳልኩ 10%ቱ በዛ አካባቢ ያለው ነው ብዙ የምናክመው ማለት ነው እና ያ ምክንያቶቹ አሁን ለመግለጽ ይቻላል። ለምሳሌ የጡንቻው መዛባት ኢምባላንስ የመሆን የስትራክቸሩ የሰውነታችን ማለት ነው የጡንቻ በተለይ ደግሞ ከ10% ራሱ ብዙ ያለው የጡንቻና ጅማት አካባቢ ያለ ችግር ነው ያለው ማጆሪቲው ማለት ነው። ስፕሬን ስትሬን እንለዋለን።
ከዛ ባለፈ ደግሞ የአከርካሪ መዛባት ያለባቸው ከመውደቅ ሊሆን ይችላል፣ ከአደጋ ሊሆን ይችላል። አከርካሪው የራሱ ስትራክቸር አለው እንደምታዩት እንደ ኤስ ከርቭ አለው። ያ ሊዛባ ይችላል። ሌላው ደግሞ ስኮሎሲስ ምንለው አለ። የአከርካሪ አለ አይደለ መጣመም እንደዛ ነገር አለ። ስብራት ሊኖር ይችላል። የዲስክ ችግር ሊኖር ይችላል። የዲስክ መንሸራተት የምንለው ማለት ነው። ከዛም ባለፈ የውስጥ ኦርጋኖቻችን ብልቶቻችንም ራሳቸው ችግር ካላቸው ወደ ወገባችን ወደ ጀርባችን ችግር ሊያመጡ ይችላሉ። ለምሳሌ አሁን ኩላሊት ጠጠር ያለበት ሰው ጀርባውን ያማዋል ነው። ቫስኩላር የደም ስር ችግር ያለበትም እንደዛው ችግር ሊኖር ይችላል። ከዛ ካለፍን ደግሞ ጠለቅ ብለን ካለን ወደ ካንሰርም ኢንፌክሽንም አለ እንደዛ ነገሮች ችግር ሊያመጡ ይችላሉ። ስለዚህ መንስኤዎቹም በዛ እንትን ካደረግናቸው ብዙ ነው ማለት ነው። ግን ጀነራሊ እንዳልኩ 90% ስፔሲፊክ አይደለም እና ያ ነው እዛ ካቴጎሪ እናስገባዋለን። ጥሩ። ምክንያቱም የሚታወቅ ብለን 10 ብለናል። ምክንያቱማቸው የማይታወቅ ደግሞ በተለያየ ምክንያት ሊነሱ የሚችሉ 90 ብለናል። አብዛኛው የማህበረሰብ ክፍሎች እንደው ከልምድ አንጻር አንተ በተግባር ክሊኒክ ቪዚት የሚያደርጉት ህመምተኞች የትኛው ካቴጎሪ ላይ የሚቀመጡ ናቸው? 90% ውስጥ ነው ያሉት። አብዛኞቹ እዛ ላይ ናቸው። ግን እንዳልኩ የ10%ቱ ስፔሲፊክሊ የተወሰነ ሴግመንት ነው። ግን ያም ጀነራሊ ብዙ ነው ማለት ይቻላል። ግን እንዳልኩት በጣም ስፔሲፊክ ስላልሆነ በዛ ካቴጎሪ 90% ብዙ ማስገባት ይቻላል። ተጋላጭ የሆኑ የማህበረሰብ ክፍሎችን ማንሳት እንችላለን። ለወገብ ህመም የሚጋለጡ የማህበረሰብ ክፍሎች እነዚህ ናቸው። ምናልባት እድሜን መሰረት አድርጎ ሊሆን ይችላል፣ ጾታን መሰረት አድርጎ ሊሆን ይችላል፣ ከክብደት ጋር ተያይዘው ሊሆን ይችላል። ተጋላጭ የሆኑት የማህበረሰብ ክፍሎች የትኞቹ ናቸው? ተጋላጭ የሆኑት በከፍተኛ የጉልበት ስራ ላይ ያሉ ኤሪያ ላይ ያለው ጉልበት ስራ ማለት ስፔሲፊክሊ ያው ጉልበት ስራ አለ ሌበር ላይ ማለት ነው። ኮንስትራክሽን ሊሆን ይችላል፣ እቃ ማንሳት ላይ ሁልጊዜ እቃ የሚያነሱ እንደዚህ ተጋላጭ ያደርጋቸዋል። እና ስፔሲፊክሊ ደግሞ እድሜ ፒክ ታይም እድሜዋ ከ50 እስከ 55 ነች። በጣም በዛ ሰዓት ነው ብዙ ጊዜ ሰው ወገብ የሚባለው 50 እስከ 55 ላይ ነው ጥናት በተደረገው። አይ ቲንክ ምንድነው ጄኔራሊ ስታየው እድሜም እየጨመረ ሲሄድ እንደ ድሮ ጡንቻዎችህ ሰውነት ራሱ ስትራክቸሩም እየተቀየረ ይሄዳል። ዊክ እየሆነ ይሄዳል፣ እየደከመ ይሄዳል። እና ዳት ፒክ ታይም ላይ በዛ ጊዜ ነው እንግዲህ ብዙ ጊዜ አታክ የሚያደርጋቸው። እና ከዛ ደግሞ 80 ዓመት በላይ ያው ትልቅ ሰው ስትሆን ደግሞ 80 ዓመት በላይ ደግሞ ያው ለብዙ ነገር ትጋለጣለህ እየጨመረ ሲሄድ ማለት ነው። ስለዚህ በዛ ኤሪያ ላይ ነው እና ብዙ ጊዜ እንዳልኩ ሌበር ላይ ከባድ ስራ ላይ ያሉ እንትኖች ናቸው። ፕላስ ሁለተኛ ደረጃ ላይ ስናስቀምጠው ደግሞ ሴደንተሪ ላይፍ ላይ ያሉ። ሴደንተሪ ማለት ቁጭ ብሎ የሚውል ቢሮ ላይ አለ አይደለ? ያ ምን ይሆናል? ፈጣሪ ደግሞ ይሄንን ዲዛይን ስፈጥረው እንድንቀመጥ አይደለም፣ ተንቀሳቃሽ እንድንሆን እና መቀመጥ በቃ ኢትስ ዘ ወርስት ቲንግ ሴደንተሪ ላይፍ መቀመጥ ላይ ነው። ሁልጊዜ ቀምጠህ ቢሮ ላይ የምትውል ከሆነ የወገብ ችግር ይመጣል። ምንድነው? መስሎች መንቀሳቀስ አለባቸው። ስትቀመጥ ይደክማሉ፣ አትሮፍ ይሆናሉ፣ ዊክ ይሆናሉ። ስለዚህ ጀርባ ፕሮቴክሽኑ ይሄ መስሉ ምንድነው? ስፓይንህን፣ ጀርባህን፣ አከርካሪህን እንድጠብቀው አይደለ የተፈጠረው። ስለዚህ ምን ሆነ? ያ ዊክ ሲሆን ህመም ትጋለጣለህ ማለት ነው። በጾታስ ማየት እንችላለን። በጾታ ደረጃ እውነት ለመናገር ሴቶች ላይ ትንሽ ከፍ ይላል፣ ሰፋ ይላል። ሴቶች ላይ ሜይ ቢ 20-30% ሴቶች ላይ ከፍ ይላል። ህፃናት ላይስ እንደው በጣም ህፃናት አንዳንድ የሆነ እሰማለሁ በጣም ትንንሽ ሆነው ወገቤን አመመኝ ሐኪም ቤትም የሚሄዱበት ሁኔታ አለ። ምንድን ነው እነሱ ጋር ያለው ተጋላጭ? ህፃናት ላይ በጣም ፕሪቪለንት የሆነው ችግር ትምህርት ቤት ቦርሳ የሚሸከሙት። እንግዲህ ትምህርት ቤት እንግዲህ በእኛ ጊዜ እንደዚህ መጽሐፎች አልነበሩም። የተወሰነ መጽሐፍ ነበር እና መጽሐፎቻቸውን በየቀኑ ደግሞ መውሰድ አለባቸው ይባላል እና ያንን ተሸክመው ሲሸከሙ ደግሞ ዋን ሳይድ በአንድ በኩል አድርገው ነው እንትን የሚሉት እና ያ መሸከሙ እንትን ያደርጋል። አንድ ሁለተኛ ደግሞ ሶሻል ይሄ የሚያዩት ኮምፒውተር ላይ ወይ ደግሞ ተደፍተው ቀኑ ሙሉ ይላሉ። ብዙ ሰዓት ደግሞ ይቀመጣሉ። አክቹዋሊ ያ መቀመጡ ራሱ በራሱ አንድ ትልቅ ችግር ነው እና ያ የመሰሉ ችግሮች አለ አይደል እንትን ያጋልጣቸዋል ማለት ነው ለወገብ ችግር ልጅም ሆነው ማለት ነው።
ሌላው ከዚህ ከወገብ ችግር ጋር ተያይዞ እንግዲህ አንድ ሰው ትንሽ ሲያመው ወገቤን አመመኝ ይላል። እዛ አካባቢ ሲያመው መገለጫዎች አሉት። አንድ ሰው ወገቤን አመመኝ ሲል ትክክለኛ ሳይንሱ እውነቱን ነው ወገቡን ያመመው ለማለት የሚያቸው ያስቀመጣቸው ምልክቶች ይኖራሉ አይደለ? እነዛ ምልክቶች እስቲ ደግሞ እንግዲህ ወገብ አመመኝ ስል አንደኛ ሻርፕ ምንለው፣ ሻርፕ ማለት እንደ ቢላ የሚዋጋ አይነት ህመም። ሻርፕ ማለት ያው እንዳለ ውግት የሚያደርግ ነገር። ሌላው ደግሞ ደል የምንለው አለ። ደል ማለት እንደዚህ ገፋ የሚያደርግ ዲፊዝ የሆነ ነገር፣ እንደዛ አይነት ስሜቶች አሉ። ከዛ ደግሞ ከወገባችን ተነስቶ ደግሞ ወደ እግራችን የሚሄድ ህመም አለ። እንደ መደንዘዝም ስሜት ይኖራል። ያ ብዙ ጊዜ የዲስክ ችግር ምናምን ሲኖር እንደዛ አይነት መገለጫ አለው። ሌላው ደግሞ ስቲፍነስ ወይም ደግሞ እንደዚህ እንደ መሸምቀቅ ነገር እንደ እንጨት አለ ግትር የሚያደርግ አይነት ህመም እንደ ስቲፍነስ ነገር አለ። በተለይ ቁጭ ብለን ስንነሳ ያዘኝ የሚሉት ነገር አለ። ቁጭ ብለን ስትነሳ ስቲፍ ይሆናል ማለት ያው ጡንቻ ሲኮማተር ማለት ነው። እና ብዙ ጊዜ ደግሞ ያው እንቅስቃሴ ላይ ነው ችግር የሚያመጣው። ተነስተን መነሳት አንችልም፣ ማጎንበስ አንችልም፣ መተኛትም እንችል ይሆናል። እና ምንድነው እንቅስቃሴያችንን ይገድበዋል ማለት ነው ትልቁ እንትኑ ማለት ነው ፔኑ። እና ህመም ደግሞ በጣም አስቸጋሪ ነገር ነው። ሲያመው ሰው በጣም እንትን ይላል እና ምንድነው ህይወትህን ነው የሚያበላሸው። ከዛም አልፎ ደግሞ የሳይኮሎጂካል ኢምፓክት አለው እንትን ላይ ስሜት ላይ ኢሞሽን ላይ ትልቅ አስተዋጽኦ አለው በዚህ ምክንያት። ጥሩ። አንዳንድ ሰዎች እንግዲህ የወገብ ህመም ነበረብኝ ሕክምና ሳልሄድ በራሱ ጠፋ የሚሉ ሰዎች አሉ። አንዳንድ ጊዜ ደግሞ ሕክምና ሄደው ደግሞ ችግሩ ከሄዱም በኋላ የሚቀጥልበት ሁኔታ አለ። ምክንያቱ ምንድን ነው? ሳይንሱ ምን ይላል ስለ እነዚህ ሰዎች? ኦኬ ያው እንደጠቀስኩት ምንድን ነው ጸባዩ ህመሙ ራሱ መቶ መሄድ አይነትም አለው። ኖርማሊ ያ ብዙ ጊዜ እንደዛ አይነት ስሜቶች የምኖራቸው ጡንቻውና ስሩ ላይ ሊገመንቱ ላይ ችግር ሲኖር ነው። እና ምንድነው በዛ ጊዜ መስል ፑል ይሉታል ፈረንጆች። ጡንቻው በጣም ይሳሳብና የመድረቅ ነገር አለው። ኮንትራክት ያደርጋል፣ ስፓስቲክ ይሆናል። እና ሲያርፉበት ሪላክስ ያደርጉ ያ ደግሞ ምን ይሆናል መስሉ ሪላክስ ስለሚያደርግ ሊጠፋ ይችላል ማለት ነው። ከጊዜ በኋላም ሊመለስ ይችላል፣ ላይመለስም ይችላል። እና ጸባዩ ትንሽ እንትን ነውና አንዳንድ ጊዜ ደግሞ ትሪገሮች የሚያስነሳቸው ትሪገሮች አይታወቁም። ለምሳሌ አንዳንዴ ቀስ ብሎ የሚመጣም አለ፣ አንዳንዴ ደግሞ ድንገት የሚመጣም አለ። ሳታስበው አንድ ቀን ብቻ ወይ እርሳስ ልውሰድ ወይ ዕቃ ላነሳ ስትል ሊመጣብህ ይችላል። እንደዛም ጸባይ ያለው። ጄኔራሊ ደግሞ ትሪገሮቹ ምን እንደሆነ አይታወቁም። ቅድም እንዳልኩት 90% ያለ አይደለ እዛ ነን ስፔሲፊክ በሆኑ ጉዳዮች ስትረስም ሊሆን ይችላል። ለምሳሌ ሰው ሲጨነቅ ምን ስል መስሎ አክት ሊያደርግ ይችላል። በዛ መግለጽ እንችላለን ማለት ነው። በተለይ ወገብ ህመም ያለባቸው ሰዎች ብዙ ጊዜ መኝታ ላይ ሲቸገሩ እናያለን። ያተ ችግር በጣም ይገጥማቸዋል። በጀርባ ቢተኙ አልተመቸኝም ይለዋል። በጎን የሚያነሱት በጣም ጉዳይ አለና ምናልባት የወገብ ህመም ያለባቸው ሰዎች ህመማቸውን ከመቀነስ አንጻር በየትኛው ቦታ ጋር ወይም ደግሞ በየትኛው የሰውነት ክፍላቸው ቢተኙ ነው የበለጠ እንደው ከህመማቸው በተወሰነ መልኩ ሊያገግሙ የሚችሉት የሚለውን ደግሞ እስኪ እናንሳ። ኦኬ ጥሩ ጥያቄ ነው። አንዱ በእውነት ለመናገር ያው አልጠቀስነውም እንጂ አንዱ ፋክተር ችግር ለወገብ ህመም የሚሆነው አልጋችን። በተለይ አንድ ሰው ተኝቶ ጠዋት ላይ አመመኝ ካለ አልጋው ችግር ይኖራል። ቤስት ኳሊቲ አልጋ ሊሆን ይችላል፣ ለአንተ የሆነ ለእኔ ላይሆን ይችላል። እና ያን ጠዋት በተለይ ተነስተ የሚያምህ ከሆነ አልጋውን ቀይሮ ማየት፣ ዝም ብሎ ካንጋሮ ስፖንጅ አድርጎ መሬት ላይ መተኛትና ማየት። ችግሩ ከሌለ አልጋው ነው ማለት ነው። ስለዚህ የትኛው ሳይድ ይሻላል የምለው በጎን መተኛቱ ይሻላል። ኦኬ በቀኝም ይሁን በግራ ይሁን ችግር የለም። ግን በጣም መጥፎ የሚሆነው በሆድ መተኛት። በሆድ መተኛት ማለት ወገብ ላይ ችግር ያመጣል፣ አንገት ላይ ችግር ያመጣል። በተለይ አንገት ላይ ስፓይናል ኮርዳችን ጨፍልቀን ነው የምንተኛው ስንተኛ። አንዳንድ ሰዎች እንደዛ እየተኙ እጃቸው ጠዋት ስነሳ የማይሰራል። ስለዚህ በሆድ በጭራሽ መተኛት የለብንም፣ አይመከርም። አንዳንድ ሰው ደግሞ በጀርባ ካልተኛ ማይተኛ ሰው አለ። ቀጥ ብሎ ካልተኛ ማይመቸው አለ። ኦኬ ይቻላል፣ ግን እግራችን ቀጥ ብሎ ማደር የለበትም። ስንተኛ እንደዚህ መሰብሰብ አለበት ወደ ላይ። ስለዚህ ከጉልበታችን ኋላ ትራስ ማድረግ፣ ስለዚህ እንድጣጠፍ ማለት ነው። እንደዚህ ቀጥ ብለን ካደረን ቆመን እንደማደር ማለት ነው። ስለዚህ በጎን መተኛት በተሻለ የሚመረጠው በጎን መተኛት።
ተመልካቾቻችን እየተከታተላችሁ የምትገኙት የጤና ጥበብ ፕሮግራማችንን ነው። ፕሮግራማችን አላበቃም። ካፍታ ቆይታ በኋላ ዳግም ከእንግዳችን ጋር ያለንን ቆይታ እንቀጥላለን። አብራችሁን ቆዩ። ተመልሰናል። ተመልካቾቻችን የጤና ጥበብ ፕሮግራማችንን ነው እየተከታተላችሁ የምትገኙት። ከእንግዳችንም ጋር እንግዲህ ቆንጆ ቆይታ እያደረግን እንደሆነ ተስፋ እናደርጋለን። ሌላው ምንድነው ከዚሁ ጋር በተያያዘ ለምሳሌ የወገብ ህመም እንግዲህ በተለያየ እድሜ ክልል ላይ ሊከሰት ይችላል ብለናል። ያው በጣም የሚበረታው 50ዎቹ አካባቢ ሲመጣ እንደገና ደግሞ 80 አካባቢ ብለናል። ነገር ግን አንዳንድ ጊዜ ደግሞ ያው በእርግዝና ወቅት እንግዲህ ብዙ እርጉዝ ሴቶች ኮምፕሌን ያደርጋሉ። ወገቤን አሞኛል፣ ወገቤ በጣም ህመም አለኝ የሚል እንትን ያነሳሉና ሲሄዱ እንደውም እያረፉ የሚሄድበት ሁኔታ አለና በዋናነት የወገብ ህመም ከእርግዝና ጋር ያለው ግንኙነት ምን ይመስላል የሚለው ነው። ኦኬ አንደኛ ምንድነው አንዱ ፋክተሮች ለወገብ ህመም ችግሩ አንዱ በነገራችን ላይ ትንሽ ኤክስፕሌን ላድርገውና ምንድነው ሎወር ባክ ወገብ የሚለውን ነገር ስናየው እንትኑን አናቶሚውና ፊዚዮሎጂውን ስናየው የወገብ ሎወር ባክ ወገባችን ታችኛ ወገብ አንዱ ትልቁ ስራው ምንድነው ሰውነታችን ይሄ ሁሉ ሸክም የሚሸከም ፓርት ነው። ኦልሞስት የማጆሪቲውን የሰውነታችንን የታችኛው ሎወር ባካችን ሸክም ነው። ከዛም በተነሳ ደግሞ ብዙ መስሎች ጡንቻዎቻችን ሁክ ፖይንት ነው። እዛ ሄደው ነው የሚሰኩት ወገብ ላይ ነው ሎወር ባክ ላይ። አሁን ለመንቀሳቀስ፣ ለመራመድ፣ ለመሮጥ የሚያገለግሉ መስሎች ሁሉ ቦታቸው የት ነው? ሎወር ባክ ላይ ነው። ስለዚህ ብዙ ጫና አለበት ማለት ነው ወገባችን። ክብደትም እንዳልኩት ነው። ፕላስ ባላንስ ሄደን ባላንስ አድርገን እንድንሄድ የሚያገለግሉ መስሎች መነሻቸው እዛ ነው ያሉት ሎወር ባክ ላይ ነው። ስለዚህ ምንድነው አሁን በእርግዝና ጊዜ ዌይት ራሱ አንድ ችግር ነው ብለናል አይደል? በእርግዝና ጊዜ ራሱ ተጨማሪ ዌይት ነው። ያ ዌይት ምን ላይ ነው የሚያርፈው? ወገብ ላይ ነው። ስለዚህ ያ ወገብ ምንድነው ይጨነቃል ማለት ነው። ሰፈር ያደርጋል፣ ይጨነቃል። ስለዚህ ፔኖች ይመጣሉ ማለት ነው። ብዙ ጊዜ ሴቶች ደግሞ ኮመን ነው ብለናል። ከዛም በፊት ችግር የተወሰነ ይኖራቸዋል፣ ወገብ ህመም ይኖራቸዋል። ልክ ሲያረግዙ ደግሞ ነገሩ ምን ይሆናል? ይባባሳል ማለት ነው። ስለዚህ ለዛ ነው በእርግዝና ወቅት የሚባባሰው። ምናልባትም በዚህ አጋጣሚ በእርግዝና ወቅት እርግዝና ላይ ያለች ሴት ወገብ ህመሟ እንዲባባስ ሊያረጉባት የሚችሉ ጫናዎችን መጥቀስ እንችላለን። ከዛው ጋር ተያይዞ በዛው ደግሞ በምን አይነት ሁኔታ ነው ከዚህ ህመም በተወሰነ መልኩ ህመሟን አስታክሳ እርግዝናዋን መጨረስ የምችለው? ኦኬ አንደኛ እንቅስቃሴ ያስፈልጋታል። በእርግጥ ያው ስትንቀሳቀስ መስሎቹ አክቲቭ ይሆናሉ። ትንሽ አላለ ጥንካሬም ስለሚያመጡ መስሎቿ በተለይ የእግሯ የወገቧ አካባቢ ያሉት ምንድነው ያንን ስፓይን ያንን አከርካሪ ፕሮቴክት ያደርጓል። ህመሙ አለ አይደለም እንዳይብስ ያደርጓል። እና መንቀሳቀስ ያው ይመከራል። ያው እርግዝና ሲያረግዙ አንድ ቦታ ዝም ብሎ ከመቀመጥ አለ አይደለም በየሰዓቱ 10-15 ደቂቃ ወክ ማድረግ መንቀሳቀስ 15 ደቂቃ እንደዛ ማድረግ። ስለዚህ ያ ምንድነው ፕሮቴክት ያደርጋቸዋል። ሌላ ደግሞ ስትሬቺንግ ኤክሰርሳይሶች አሉ የምንሰጣቸው እኛም እንደዛ ኤክሰርሳይሶችንም መስራት ያስፈልጋል። ከዛ ባለፈ በጣም ሲሪየስ ችግር ካለ ያው እንግዲህ በቶ መታየቱ ይሻላል ወደ ጤና ተቋም ሄዶ። ምክንያቱም እየገፋ እየሄደ ሲሄድ ደግሞ ፔኑ በጣም እንትን ይላል እየጨመረባቸው ይላል። ከዛ ደግሞ እርግዝና ራሱ ከወለዱም በኋላ ትራውማቲክ ነው። መውለድ ማለት እኮ ያው እንደ ሰርጀሪ ማለት ነውና ከዛም የባሰ ችግር ሊመጣ ይችላል። ስለዚህ ኬር ያስፈልጋል። ያው አንዳንድ ሰዎች ወገቤን አመመኝና ጀርባዬን አመመኝ በጣም ይቀላቀልባቸዋል። ያው አንተ ጋርም ሲመጡ ይሄ ነገር አለ ብዬ አስባለሁ። እንደው መለየት እንችላለን። እንደው ወገብ ህመም የምንለው ከዚህ የሰውነት ክፍል በታች ያሉ ህመሞች ሲኖሩ ነው። ጀርባ ህመም የምንለው ደግሞ ከዚህ በላይ ነው የሚለው ነገር መለየት ማስቀመጥ እንችላለን። አዎ ይቻላል። ያው ብዙ ጊዜ ትንሽ የሚያምታታ ነገር ነው። ጀርባዬን አመመኝ ስሉ ወገቤን ያሳዩሃል፣ ወገቡን ያሳዩሃል። ወገብ ስል ደግሞ ጀርባን ሊያሳዩ ይችላሉ። ያው እንግዲህ በሳይንስም የተከፋፈለ ነው። ጀርባ ስንል ከታች ወገባችን ከፍ ብሎ ባለው ያው ቶራሲክ የምንለው እዛ አካባቢ ያለ ችግር ነው ማለት ከአንገታችን በታች ከታችኛ ወገባችን መሃል ያለው ጀርባ ብለን እንሰይመዋለን። ወገብ ደግሞ ስንል ሎወር ባክ ወይም ታችኛ ወገብ ነው። ታችኛ ወገብ ያው 5 አጥንቶች አሉ እንደምናውቀው ሎምባር ስፓይን የምንለው ስፔሲፊክሊ ያ ነው። ብዙ ጊዜ ደግሞ በጣም የሚጠቃው ፓርት የሎወር ባክ ነው። ጀርባም ከዛ ቀጥሎ ያው ችግር አለ። ምናልባት ግን የጀርባ
ህመም በራሱ ለወገብ የማጋለጥ እድል ይኖረዋል። እንደዚህ ተመጋጋቢ የሚሆን እድላቸውን ብትነግረን። በአጠቃላይ ምንድነው ያው በእኛም ሳይንስ በካይሮፕራክቲክም ምንድነው ይሄ ሰንሰለት አለ አይደለ? እንደ ሰንሰለት ነው። አሁን የአንገት ህመም ካለ ወገብህ ሊያመህ ይችላል። አንዱ ስነካ ሌላው ያው የተያያዘ ነው። ያው ቅድም እንዳልኩት ስትራክቸሩ እንደ ኤስ ከርቭ ነው። የአንዱ መዛባት የአንዱ አካባቢ መዛባት ሌላውን እንትን ያደርጋል። የሌላውን አገልግሎት ያደርጋል። ለምሳሌ እግርህ ባላንስ ካልሆነ ለምሳሌ ብዙ ጊዜ አሁን እግር ቼክ እናደርጋለን። ይሄ ባላንስ ለምሳሌ አንዱ እግርህ አጭር ከሆነ ከሌላው ያ ምንድነው በተጣመህ ትሄዳለህ ማለት ነው። ተጣመህ ስትሄድ ምንድነው ወገብህንም እንትን ያደርገዋል፣ ያጠቀዋል፣ ጀርባህንም አንገትህም እንደዛው ማለት ነው። ስለዚህ የስትራክቸር ጉዳይ እንትን ነው። አሁን ለምሳሌ መኪና ይሄ እንትን አላይመንት ምናምን ባላንስ አላይመንት አንዱ ችግር ካለው ሌላውም ምን ይሆናል ጎትተዋል፣ እንደዛ ማለት ነው። ስለዚህ ልክ ነው። የጀርባ ህመም የወገብንም ኢምፓክት አለው። ይህን ካነሳው ዘንዳ በተለይ አንዳንድ ሰዎች ይጠይቁሃል ጥያቄ ማለት ነው። እኔ እኮ በተለይ ያየሁት ወይ ገላይን ስታጠብ ወይ ስተኛ ነው እግሬን ቀጥ አድርጌ አልጋ ላይ ሳስደርገው አንዱ እግሬ አጠር ይላል፣ አንዱ እግሬ ትንሽዬ ነገር ረዘም ይላል የሚሉ ሰዎች አሉ። እንደ ተጨንቀውም ይደውሉልሃል አንዳንድ ጊዜና ምናልባት ግን ሳይንሱ ምን ይላል? ምክንያቱም ማንሳት እንችላለን። ይሄስ ችግር እንደው በዘላቂነት መቅረፍ ይቻላል ወይ? እንዲህ አይነት ችግሮች እንግዲህ ምንድናቸው? የእግር ማጠር ብለን ስናይ ያው ካቴጎራይዝ ማድረግ እንችላለን። አንዱ በአደጋ ምክንያት አሁን በጀርባ ህመም ምክንያት በጡንቻ መዛባት ምክንያት ሊያጥር ይችላል። አንዱ ስለሆን ይችላል። ሌላው ደግሞ ኮንጀኒታል ምንለው በተፈጥሮ ብዙ ጊዜ አሁን ልጅ ሆነው ወድቀው በጊዜው አለ አይደል ወይ አንድ አጥንታቸው ሊሰበር ይችላል፣ ሊጣመሙ ይችላሉ። በዛ ኮንጀኒታል በተፈጥሮ ይመጣል። ስለዚህ እንግዲህ ለጠየቀው ጥያቄ ማስተካከል የሚቻለን የምለው በመስሉን ባላንስ አድርገን የመስል ጉዳይ ከሆነ መስሉን ባላንስ በማድረግ ሊስተካከል ይችላል። ግን በተፈጥሮ የሚመጣውን ማስተካከል የሚቻለው ሰፖርት በማድረግ ገበር አለ አይደል ተለክተው ጫማ ውስጥ የሚገባ ገበር አለ። በዛ ባላንስ ሆነው እንዲሄዱ ማድረግ ይቻላል። ጥሩ። እስቲ ወደ ቴክኖሎጂ ነው የወገብ ህመም ደግሞ እንምጣ። ቴክኖሎጂ እንግዲህ አንዳንድ ጎግል ስታደርግም አንዳንድ ጽሁፎች ላይ አንዳንድ ጆርናሎች ላይ ቴክኖሎጂ ወገብ ላይ ከፍተኛ አስተዋጽኦ ወይም ሪሌሽን እንዳለው ይጠቅሳል። በተለይ ረጅም ሰዓት አጎንብሰው ልጆችም አዋቂዎችም ላፕቶፕ ላይ በለው ስልክም ላይ በለው ያው ወጣቱ የቴክኖሎጂ ነብሮ ነው አይደል? አሁን በቃ ረጅም ሰዓቱን ስልክ ላይ ወይ ታብሌታቸው ላይ ነው የሚያሳልፉት እና ቴክኖሎጂና የወገብ ህመም ያላቸውን ቁርኝት በተወሰነ መልኩ እስቲ እንደው በአንተ ቋንቋ ግለጽልን። እንግዲህ ያው ምንድነው ዋናው ይሄም ቁጭ ብሎ መዋል፣ ቁጭ ብሎ አቀርቅሮ ስልክ ማየት፣ ኮምፒውተር ማየት አንዱ ትልቁ ችግር የሚያመጣው ትልቁ መጀመሪያ ላይ አንገት ላይ ነው። ይሄ አንገታችን 4-6 ኪሎ ግራም የሚመዝነው ዌት ያለው እንደዚህ ቀጥ ብሎ ነው እንትን ማለት መቀመጥ ያለበት። ይህንን ወደፊት ስናንጠለጥለው ከኋላ ያሉ ጡንቻዎች ምንድነው የሚያደርጉት? ያንን ለማስተካከል ወደኋላ ለመመለስ ስል ቀኑ ሙሉ ይሰራሉ፣ ፋይር ያደርጋሉ። በዛ የተነሳ ጡንቻዎቹ ምን ይሆናሉ? ይኮማተራሉ። ከዛም አልፎ ደግሞ እዛ አካባቢ ያሉት ነርቮች፣ ዲስኮች ቀስ ያለ መጎዳት ይጀምራል። ስለዚህ ምንድነው የአንገት ህመም በጣም ፕሬቨለንት ነው። ያው ቢሮ ላይ የምሰራ ኮምፒውተር ላይ የምሰራ ብዙ ጊዜ ማለት ነው። ስለዚህ አሁን ምንድነው አንዱ የቴክኖሎጂ ችግር ነው ማለት ነው። ከዛም ባለፈ ደግሞ ስንቀመጥ ያው እንዳልነው ወገብ ላይ ተመሳሳይ ችግር ያመጣል። በተለይ ደግሞ የአንገት ነገር በጣም ሲሪየስ ነው። ምክንያቱም የሰውነታችን ዋናዎቹ ነርቮች አንገታችን ነው ያሉት። ይህ የተጎዳ ማለት እጅም እግራችንም ወደፊት ላይ ይሰራ ይችላል። ስለዚህ በጣም አንድ የምመክረው ነገር በተሻለ መጠን ይሄ ጆሮአችን ኖርማል መሆን ያለበት፣ ጆሮአችን ከትከሻችን ጋር ፓራሌል መሆን አለበት። እንደዚህ ከተንጠለጠለ ቀስ እያለ በአንዴ አይደለም በጊዜ ሂደት ዲጀነሬት እያደረገ የአንጓው እየበገነ አንጓው ራሱ ማለት ነው ብዙ እናያለን። አሁን ለምሳሌ ይሄ ስፓይናል ስቶኖሲስ የምንለው ስፓይናል ኮዱ ራሱ እየጠበበ ይመጣል በዛ የተነሳ ማለት ነው። እና ያ ደረጃ ስደርስ ደግሞ ከባድ ነው። እግራቸው ላይ ሰራ ይችላል። በጣም አንዳንዴ ስታምር ነው ተኝተህ ጠዋት እግርህን ታጠብ ይችላለህ። አንዳንድ ጊዜ ትናንት ማታ ደህና ነበርኩኝ ጠዋት ግን የለም። ያው በዱላ ነው ጠዋት ሲነሳ በቃ ስነሳ እግሩ አይሰራም የለም። በቃ ጀስት ሊትራሊ ምን ሆንኩ ምናምን ስታየው ኤምአርአይ ተደርጎ ስታይ ስተኖስ ሆኗል። ያ ደግሞ የመጣው
ከጊዜ በኋላ። ስለዚህ ቴክኖሎጂ ያው እንግዲህ ይሄ ነው። ጥሩ ሳይድ እንዳለ ይሄን ደግሞ መተው አይቻልም። ቴክኖሎጂውን መጠንቀቅና ብሬክ መውሰድ በየመሃሉ በተለይ ቢሮ ላይ ያሉት ኤቭሪ 30-45 ሚኒትስ ተነስተው 1-2 ደቂቃ ዞር ስትሬች ማድረግ ያው እንደዛ ቢደረግ እነዚህ ነገሮች ማድረግ አለባቸው። ጥሩ ትምህርት ቤት ላይ እንግዲህ ልጆች ቅድም ጠቀስ ለማድረግ ሞክረ ነበር። ልጆች እንግዲህ ያው አይማሩ አንልም፣ እንዲማሩ እንፈልጋለን። ሲማሩ ግን አንዳንድ ጊዜ የምናያቸው ክፍተቶች አሉ። ለምሳሌ መጽሐፎች አሉ፣ የመንግስት የሚያዘጋጃቸው መጽሐፎች አሉ፣ ትምህርት ቤቱ በራሱ ደግሞ የሚያዘጋጃቸው መጽሐፎች ይኖራሉ። እነዛ መጽሐፎች እንግዲህ አንድ ላይ አድርገው ማምጣት አለባቸው። ገና አንደኛ ሁለተኛ ክፍል ተማሪዎች ናቸው። በቦርሳ ይሞላል ትምህርቱ 10-12 ደብተር ደግሞ በዛው ልክ ይይዛሉ። ያው ታያለህ ልጆች ሲሄዱ መቼም እና እኛም መሸከም አንችልም። እኛ አንዳንዴ ራሱ ከልጆቹን ከመኪና ስታወርድ በራሱ ለአንተ ራሱ በጣም ከባድ ነው የሚሆነውና ምናልባት እዚያ አካባቢ ያሉ ወይም እዚያ አካባቢ የሚሰሩ ሰዎች የልጆቻቸውን ወገብ ወይም የልጆቹን ወገብ ከመጠበቅ አንጻር ልጆቹን ለነገ የወገብ ህመም ተጋላጭ የማይሆኑበትን ነገር በምን አይነት ሁኔታ ማስተካከል አለባቸው የሚለውን የተወሰነ መልእክት ብትሰጣቸው። እንግዲህ ዋናው ምንድነው ቤተሰብ ላይ ልጃቸውን ልጅ የሆነውን ልጅ ቼክ ማድረግ ነው። ጀርባቸውን ዝም ብለው ብቻ አለ አይደል ማየት ቀላል እኮ ነው። ገላቸውን ስታጥቡ ሊሆን ይችላል። ስፓይኑ አከርካሪው ቀጥ ያለ ነው፣ ትንሽ የተጣመመ ነው ማየት ይቻላል። ስለዚህ አይተው ከጀርባ እንደዚህ ከዛ ጎንበስ በሉ ብለው ጎንበስ ብሉ ማየት እና ብዙ ጊዜ ልጆች ላይ የሚከሰት ችግር አለ ስኮሊዮሲስ የሚባል እስከ እድሜ 9 እስከ 13 ባለው ጊዜ ፕሬቨለንት ነው፣ በጣም ከፍ ያለ ነው እና ልጆቹን ማየት ነው። ስለዚህ ያ ከታየ በጊዜ ልጆቹን ወደ ሕክምና ተቋም መውሰድ ነው። እየቆየ ሲሄድ እየከፋ ይሄዳል። ብዙ ጊዜ እድሜያቸው ከፍ ካለ በኋላ ነው እንደዚህ ተጣመመ ምናምን የሚባለውና እስከ ሰርጀሪም ድረስ ሊያደርስ ይችላል ማለት ነው በጊዜ እንትን ካልሆነ እና ልጆቻቸውን ቼክ ማድረግ ቤተሰቦች። ሌላው ደግሞ የትምህርት ቤት ጉዳይ በተሻለ መጠን ትምህርት ቤት ካሉ መምህራን መማከርና የሚያስፈልጋቸውን ብቻ በየዕለቱ የሚያስፈልጋቸውን ይዞ መሄድ ነው። ኢቨን እንደውም አንዳንዴም ቅርጻቸውን ራሱ ይለውጣል። በተለይ ቦርሳ ልጆች የሚይዙት በአንድ ቦርሳ በተለይ አሁን ሃይስኩል ላይ ምናምን ያሉ ልጆች የዩኒቨርሲቲ ተማሪዎች የመጀመሪያ ሁለተኛ ስታያቸው የሚይዙት በአንድ እጃቸው ነው፣ በአንድ ሳይድ ነው። ያ ደግሞ ራሱን የቻለ ጉዳት አለው። ሌላው ባይሆን አትሊስት ካሁን ካልቀረ በሁለቱም ሳይድ ማድረግ ባላንስ ማድረግ ይሻላል። አንድ ሳይድ ከማድረግ ሁለት ሳይድ በሳይድ አትሊስት ሰምሃው ይሻላል። እንደው የተሻለ እንደው ከመያዙ ደግሞ የተሻለ ደግሞ አለመያዝ የምንላቸው ሌሎች አማራጮችን ልትነግረን ትችላለህ? ምናልባት እንግዲህ ሌላው ደግሞ ምሳብ እንትንም አለ። አክቹዋሊ በጣም ይምቻል ከሆነ የምሳበው ይሻላል ማለት አሁን እንደዚህ ያለ አይደለ ኬሮን ነገር አለች፣ እሷም ካገኙ ይሻላል። ከመሸከሙ ይሻላል። እሱ ከመሸከሙ የተሻለ ነገር ማምጣት ይችላል። ተመልካቾቻችን እየተከታተላችሁ የምትገኙት የጤና ጥበብ ፕሮግራማችንን ነው። ፕሮግራማችን አላበቃም። ካፍታ ቆይታ በኋላ ዳግም ከእንግዳችን ጋር ያለንን ቆይታ እንቀጥላለን። አብራችሁን ቆዩ። ተመልሰናል። ተመልካቾቻችን የጤና ጥበብ ፕሮግራማችንን ነው እየተከታተላችሁ የምትገኙት። ከእንግዳችንም ጋር እንግዲህ ቆንጆ ቆይታ እያደረግን እንደሆነ ተስፋ እናደርጋለን። ጥሩ እንግዲህ የወገብ ህመም በጣም ከፍተኛ ማህበራዊ ቀውሱ በጣም ብዙ ነው። የሚያመጣው ኢምፓክት በጣም ትልቅ ነው። መጨረሻ ላይ ግን አሁን የወገብ ህመምን ህክምናው ላይ ስንመጣ የእናንተ የሙያ ዘርፍ በራሱ እንግዲህ ትልቁን የአንበሳውን ድርሻ ይወስዳል። በተለይ እንደዚህ ከወገብ ጋር ተያይዘው ለሚነሱ ጥያቄዎች ማለት ነው። ህክምናው ምን ይመስላል? በእናንተስ ሙያ ምንድን ነው የሚደረገው? የህክምና ዘርፍ የሚለው ነገር እኔና አንዳንድ ሰዎች አይ ወገብ በቃ አንድ ሰው ወገቡን ከታመመማ በቃ እንደው ህክምናው እኛ ገር ላይ ያለው ብዙም አጥጋቢ አይደለም የሚሉ ሰዎች አሉ። እሱን እንዴት ታየዋለህ? ኦኬ ህክምናው እንግዲህ ምንድነው በእኛ ህክምና ዘርፍ እንግዲህ አንደኛ ምንድነው ችግሩ የምለውን ሩት ኮዝ ከስሩ አለ ችግሩ ምንድነው የምለውን መጀመሪያ አይደንቲፋይ እናደርጋለን። ያው እንግዲህ እንዳልኩት ማጆሪቲው ያው ጡንቻውና ስሩ ላይ ነው። እዛ አካባቢ ከሆነ ይሻላል፣ ሰክሰስ ሬቱ ሃይ ነው። ከዛ ካለፈ ደግሞ ስትራክቸሩን ቅድም እንዳልኩት ስትራክቸሩ ላይ ምን ችግር አለ? ብዙ ጊዜ ደግሞ ስትራክቸሩን ችግር ይኖራል። ብዙ ሳናቀው ስትራክቸር ላይ ያለውን ችግር አይደንቲፋይ በማድረግ ያንን እንዳልኩት ካይሮፕራክቲክ ያልኩት ምንድነው ያ ስትራክቸሩን ማስተካከል፣ የተጣመመው ማስተካከል ነው። የምናስተካክለው በእጅም ልናስተካክለው እንችላለን፣ በመሳሪያም ልናስተካክለው እንችላለን። እና የዚህ የጡንቻና እንትን ያልኩት ደግሞ ፊዚዮቴራፒ ልዩ ስፔሻል ፊዚዮቴራፒዎች እንጠቀማቸዋሉ።
እነሱን በመጠቀም ያንን ደግሞ ሶልቭ እናደርጋለን። ከዛ ባለፈ አሁን ለምሳሌ በጣም አሁን ደግሞ ሰው አላለ ብዙ ጊዜ የሚቸገርበት የዲስክ ችግር የዲስክ መንሸራተት ነው። ለዲስክ መንሸራተት ደግሞ ስፔሻል ፊዚዮቴራፒ እና የካይሮፕራክቲክ ሕክምናዎች አሉ። ያው ዝርዝር ውስጥ ማንገባም በነዛ እንትን እንላለን። ፕላን ኤው ይሄ ነው። ያው ፕላን ኤ እና ፕላን ቢ ብለን እናስቀምጠዋለን። ፕላን ኤው በዚህ አሁን ባልኳቸው በካይሮፕራክቲክ በፊዚዮቴራፒ እነኚህ ችግሮች እንቀርፋቸዋለን እና ሰክሰስ ሬታችን ስኬታችን ደግሞ 85 በመቶ ነው። በጣም ሃይ ሰክሰስ ሬት አለ። ከመቶ 85 ሰዎች በእርግጠኝነት ይሻላቸው 85 በመቶ። ያ ፌል ባያደርግብን ጀስት 10-15% ላይሆን ይችላል። ነቲንግ ኢዝ 100%። ያ ካልሆነ ነው ፕላን ቢ ደግሞ ኦዞን ቴራፒ የምንለው አለ። ኦዞን ቴራፒ ደግሞ ስፔሲፊክሊ ለዚህ ለዲስክ ችግር በጣም በጣም ኢፌክቲቭ እና ፕላን ቢ ውስጥ እናስገባቸዋለን ማለት ነው። እና ሰክሰስ ሬቱ ደግሞ በጣም ሃይ ነው። ስፔሲፊክሊ በዚህ በዲስክ ኤሪያ በወገብ ችግር በዚህ በአንገትም በምንም በዛ እንትን እናደርጋለን። እና ይሄን ሁሉ እንግዲህ ምንድን ነው አንደኛ ወደ ሰርጀሪም ላያስፈልግ ይችላል። ብዙ ሰርጀሪዎች ደግሞ አያስፈልጉም፣ በዚሁ ሊቀረፉ ይችላሉ። እና ያ ማለት ደግሞ ለህመሙም ለወጪውም ለሁሉም አለ አይደለም ኢፌክቲቭ ይሆናል ማለት ነው ይሄ ህክምና ማለት ነው። እና በዚህ አይነት እንግዲህ ሰውን እንረዳለን ማለት ነው። ጥሩ። ምናልባት እንግዲህ 17 ዓመት በዚህ ሙያ ላይ ቆይተሃል። እንግዲህ ለበርካቶች እንግዲህ መፍትሄ ሰጥተሃል። እንደው ከሰጣቸው ሰዎች መካከል እንደው ከአእምሮዬ አይጠፋም እንዲህ አይነት ኬዝ ገጥሞኝ በእንደዚህ አይነት ሁኔታ በእኛ ማኔጅመንት በጣም ስኬታማ ሆኗል። ያ ከአእምሮዬ አይጠፋም። ኢቨን አንዳንዴ አውትካሙን ያልጠበቅከው አውትካም ይመጣል አይደለ? በቃ እንደው ልሞክር ብለህ ትገባና በጣም ትልቅ ውጤት የምታይባቸው ኬዞች ብዙ ናቸው። እንደው ከዛ አንጻር ከህሊና አይጠፋም ይሄ ኬዝ ብለህ የምትነግረን ይኖራል? በጣም የሚገርመው ነገር እንግዲህ ምንድን ነው ይሄኛ ፔን ስፔሻሊስት ነን ማለት ይቻላል። ሰው ለህመም ነው የሚመጣው አይደለ? ሲያመው ነው እንጂ ለዚህ ችግር አለብኝ ያ ችግር አለብኝ ብሎ ወገቤን ቼክ ብቻ ሳይሆን ለሌላ ጉዳይ ኢሹም ካለው ለዛ ብሎ አይመጣም። ግን ውጤቶች እናያለን። እኔ አሁን ለጠየቀው ጥያቄ በጣም የሚገርመኝ ያላረጉ እርግዝና ያላቸው ሰዎች ያረገዙ ሴቶች አሉ። ከዚህ ጋር በተያያዘ ወገባቸውን ያማቸዋል ይመጣሉ። ያንን ስናክም ሰው ምንድን ነው የምለው ዊዶን ነው ኤግዛክት አላውቀውም። እና ብዙ ኬዞች እንደዛ አይነት አሉ። ለምሳሌ አሁን እንቅልፍ ማይተኛ ሰው ይተኛል። ብዙ ኬዞች አሉ። ብለድ ፕሬሸራቸው ሀይ የሆነ የመቀነስ ነገር አለው። ጭንቀት፣ ድብርት ያለባቸው እንደዛ የመሳሰሉት። ሌላ ደግሞ አንድ ማረሳው አንድ ልጅ ብዙ ዓመት አይናገርም ነበረ። አክሲደንት የሆነ መኪና አክሲደንት አድርጎ ምንም በቃ ብሉት በዛ ብሉት ምንም አይናገርም ነበረ። እኛ ጋር ስታከም መናገር ጀመረ። እምባይን መጣ የዛን ጊዜ ነው ሳይ እውነት ለመናገር። እና ብዙ ኬዞች አሉን ብለህ ተጓዳኝ ውጤቶች በጣም ኢትስ አሜዚንግ። ይሄ ስፓይን ስንል እንደ ህመም ነው እንጂ በውስጡ ብዙ እንግዲህ ከስፓይናል ኮርድን ያቀፈ አይደለ እንዴ? ሁሉ መሰረት የያዘ ነው። ያ ማለት ይሄ ሁሉ ስራ የሚሰራ እዛ ውስጥ ያለ ነው። እና ያ ቴክኒክሊ ደግሞ ስታየው ስፓይናል ኮርድ ምንም ትንሽ ችግር አይችልም። እንዲህ መዛባትም ይሁን ያለበት ሚስአላይመንት ችግሮች ያንን አፌክት ያደርጉታልና ያንን ሪሊዝ ስታደርግ ብዙ እንትኖች ይፈጠራሉ ማለት ነው። እንግዲህ ያው ይህንን ፕሮግራም በቴሌቪዥን መስኮት የሚከታተሉ ሰዎች መቼ መጠየቃቸው አይቀርምና እንደው በተለያየ ምክንያት ወገብ ህመም ያለባቸው ሰዎች ይኖራሉ። እንደው ጤና ተቋም ሄድ ባይችሉ ቤታቸው ሆነው ያን ችግር በቀላሉ መፍታት የሚችሉበት መንገድ ካለ ለተወሰኑ የማህበረሰብ ክፍሎቻችን እሱን እንደው መልዕክት ብናስተላልፍ። ሌላ ደግሞ ከዛ በዘለለ ነው ጤና ተቋም መምጣት ያለባቸው መቼ ነው የሚለውን ነገር ብናነሳ። ኦኬ፣ ጥሩ ጥያቄ ነው። ቤት ውስጥ ምን እናደርጋለን የሚለው ህመም ሲመጣ ያው ስትሬቺንጎችን መስራት። ስትሬቺንግ ስንል አለ አሁን የእግሮቻችንን መስሎች ወንበር ላይ አድርገን እንድሳሳብ ማድረግ ግልጽ ነው አይደለ? እንድሳሳብ ማድረግ። ከዛ ደግሞ ወክ ማድረግ፣ መንቀሳቀስ፣ አለመቀመጥ። ትልቁ ችግር አሁን ለወገብ አንዱ ትልቁ ችግር እንዳልኩት መቀመጥ ነው። አሁን ጥናት ላይ መቀመጥ ከመቆም
300% ዲስኩ ላይ ጫና ይኖረዋል። አንድ ሰው ቁጭ ብሎ ከዋለ ከመቆም 300% ሙሉ ጫናው አይችልም። ስለዚህ ቤት ላይ መንቀሳቀስ በተሻለ መጠን ግቢ ላይ ይሁን ውጭ ወጥቶ ምናምን ማድረግ ነው። ሌላ እንዳልኩት ስትሬች ማድረግ ነው። እንቅስቃሴ በቃ ወክ ማድረግ መሮጥ አይደለም፣ ቶሎ ትንሽ ፈጠን ብሎ ወክ ማድረግ፣ ያንን ማድረግ ነው በተሻለ መጠን። ጤና ተቋም ላይ ደግሞ መሄድ የሚያስፈልገው እግር ላይ ችግር ስፔሻሊ እግር ላይ ችግር ካለ እግር መደንዘዝ፣ መድከም፣ መዛል እንደዚያ ስሜቶች ከመጡ እንግዲህ ወደ ነርቡ አካባቢ የሄደ ነው ማለት ነው። ስለዚህ ጤና ተቋም የግድ መሄድ ያስፈልጋል። በዛ ጊዜ መታየት ያስፈልጋል። አዎ ከዚህ ጋር በተያያዘ እንግዲህ አብዛኛው ሰው ምን ይላል? እኔ ወገቤን ህመም የጀመረኝ ከባድ ዕቃ ወይ ጀሪካ ሊሆን ይችላል ወይ ምናምን ሊሆን ይችላል ከመሬት በጣም ባነሳውበት ሰዓት ላይ ኢሚዲየትሊ በዛ ሰዓት ነው ህመሙ የተሰማኝ የሚሉ ሰዎች ይኖራሉ። መኪና ጎማ ስቀይር ነው የሚሉ ደግሞ ሾፌሮች ይኖራሉ። እንደው ከዚህ ጋር በተያያዘ ያሉበትን የስራ ዘርፍ የተመለከተ ምክር መስጠት ከቻለን ለእነሱ ሰዎች ምክር ብንሰጣቸው። ሌላው ግን ምንድነው አንድ ሰው ዕቃ በሚያነሳ ሰዓት በምን አይነት መልኩ ነው ከባባድ ዕቃዎችን ማንሳት ያለበት የሚለው ደግሞ የተወሰነ መረጃ ብንሰጣቸው። ስለዚህ አሁን ማንሳት ላይ ነው። ኦፍኮርስ ቅድም እንዳልኩት ያው ጉልበት ስራ ላይ ነው ብዙ ጊዜ ጉዳት ያለውና ዕቃ ስናነሳ በተሻለ መጠን ጉልበታችንን መጠቀም ነው። ወገባችንን ከመጠቀም በጉልበታችን ዝቅ ብለን ዕቃውን ቀጥ ብለን ማንሳት የሚሻለው። ሌላው ደግሞ ምንድነው አክቲቭ ላይፍ ስታይል ያለውና አክቲቭ የሌለው ሰው አንድ አይደለም። ቢሮ ላይ ሁሉ ጊዜ ቁጭ ብሎ አንድ ነገር ጀሪካን ዕቃ ቢያነሳ በአንድ ጊዜ ሰውነቱ አይችልም። ግን ሁሉ ጊዜ ስራ ላይ ያለ አትሊስት አክቲቭ ነው፣ ብዙ እንትን ላይ ጎዳ ይችላል። እና እንዳልኩት ጉልበትን መጠቀም በተሻለ መጠን ያንን ማድረግ ነው። ሌላ ደግሞ ጎማ የሚቀይረው ይሁን ምን ይሁን ያው በተሻለ መጠን ወገቡን ላለመጠቀም በተሻለ መጠን ጉልበቱን መጠቀምና ያንን መስራቱ ይሻላል። አሁን ያልካቸው መረጃዎች ጥሩ ናቸው፣ ትምህርታቸውም ጥሩ ነው። ሰውም ይህንን ተግባራዊ ማድረግ አለበት ብለን እናምናለን። አንዳንድ ጊዜ ከዚህ ከወገብ ህመም ጋር ተያይዘው ሰዎች የሚያነሱት ጥያቄ ይኖራል። ለምሳሌ እኔ እኮ እናቴ በጣም ወገቧን ያማታል፣ አባቴ ወገቡን ያማዋል። ምናልባት ዛሬ ወገቤ መታመም የጀመርኩት ምናልባት ከነሱ ጋር ያለው ግንኙነት እንደ ምክንያት ማንሳት ይቻላል ወይ ብለው የሚጠይቁ ሰዎች ይኖራሉ። በተለይ እንደዚህ ከዘር ጋር ተያይዞ የእናት አባት ከፋሚሊ ሂስትሪ ጋር ተያይዞ የወገብ የመምጣት እድሉ ምን ይመስላል የሚለውን ብናይ እንግዲህ ጥናቶች በዚህ ዙሪያ ላይ እውነት ለመናገር ምንም ኮሪሌሽን ወይ የሚያመጣው ነገር የለውም። ያው እንዳልኩት ብዙ ጊዜ ሜካኒካል ነው፣ የሜካኒካል ችግር ከዛ ጋር የተያዘ ነው። እንዳልኩት ደግሞ 90%ቱ ከላይፍ ስታይል ማለት ይቻላል ከዛ ጋር የተያዘ ነው እና እናቴ ወይ አባቴ ኖሮት ኖረኝ የምለው ነገር ሜቢ ሳይኮሎጂካል ሊሆን ይችላል እንጂ ምንም ጥናት ላይ እንደዚህ መጣ ነገር እኔ እስከማውቀው የለም። ውፍረትና የወገብ ህመም እንግዲህ ያው በጣም ሰፊ ቁርኝት ነው ያላቸው፣ በደንብ አላቸው። ስለዚህ እንደው እሱን አስመልክቶ ደግሞ በተለይ በጣም ከፍተኛ የሆነ ውፍረት ያላቸው ሰዎች ተመጣጣኝ የሆነ ቁመታቸውና ክብደታቸው ተመጣጣኝ የሆነ ግንኙነት የሌላቸው ሰዎች ምንድነው ማድረግ ያለባቸው? ያው እንግዲህ እሱ ግልጽ ነው። ያው አንደኛ በተሻለ መጠን ክብደትን መቀነስ ነው። ያው እንደጠቀስ ነው ክብደት ራሱ አንድ ትልቁ ፋክተር ነው። ምክንያቱም ያ ክብደት እዛ ላይ ነው ወገብ ላይ ነው የሚያርፈው እና ስለዚህ የክብደት ማኔጅመንት እንትን አድርጎ ክብደትን በተሻለ መጠን መቀነስ ነው። ለዚህ ብቻ ሳይሆን ያው ክብደት ለብዙ ነገር ነው እስኪ ፋክተር ነው። ብዙ ነው ተላላፊ ላሉ በሽታዎች ትልቅ ምክንያት ተደርጎ ሊነሳ ይችላል። ሀገራችን ደግሞ አሁን ልጆች ላይ በተለይ ፕሪቫለንት እየሆነ ነው እና ሲሪየስሊ ምናልባት ኒውትሪሽንስትም ነው አድቫይስ ማድረግ ያስፈልጋል። ምናልባት በራሳቸው ማኔጅ ማድረግ ካልቻሉ የወገብ መንገድ እንዳጠቃላይ ስናየው በርካታ ሰዎችን ያጠቃል። የበርካታ ሰዎች ችግር ነው። እንዳጠቃላይ ግን ለማህበረሰቡ አንተ ፕሮግራማችንን ከማጠናቀቃችን በፊት የወገብ ህመምን ማጠቃለያ ብትሰጣቸው። ለምሳሌ የወገብ ህመም በአጭር ቋንቋ ወገብ ህመም ይሄ ነው፣ በዚህ ደረጃ ደግሞ መከላከል እንችላለን። የወገብ ህመምን ደግሞ ችግሩ ከመጣ ደግሞ እንደዚህ ነገሮችን ማድረግ እንችላለን ብለን ሀሳብ ስጠንና ፕሮግራማችን እናጠናቅ። አመሰግናለሁ። እንግዲህ ምንድነው በእኛም አባባል አለ ችግር ሳይመጣ the best medicine is prevention መባል ነገር ነው። ከሁሉም በላይ ከሜዲሲን የበለጠ ምንድነው ቅድመ ጥንቃቄ ነው። ስለዚህ ዋናው ነገር ጥንቃቄ ማድረግ ነው። የምናነሳውን ዕቃ፣ የምንሰራውን ስራ፣ ቢሮ ላይ የምንሰራ እነዚህ
አዌርነስ ያስፈልጋል፣ ግንዛቤ ያስፈልጋል። መጀመሪያ ትልቁ ነገር ጥንቃቄ ነው። አያመንም ብለም አናስብ፣ ግን ጥንቃቄ ያስፈልጋል። ሌላው ደግሞ ምንድነው አክቲቭ የሆነ ስፖርት፣ ሰውነት ብቃት ኤክሰርሳይዝ ማድረግ። የሰውነት ብቃት ኤክሰርሳይዝ ኖረን ጡንቻዎቻችን ይጠነክራሉ፣ አከርካሪያችንም ፕሮቴክት ይጠብቁታል ማለት ነው። ስለዚህ እዛ ላይ ፎከስ አድርገን እንትን ማለት ነው። ግን ከዛ ባለፈና ቅድም በጠቀስኩት እግር ላይ እጅ ላይ እንደዚህ መደንዘዝ፣ መድከም እንደዚህ የመሳሰሉ ችግሮች ከመጡ ወደ ጤና ተቋም ሄዶ ቼክ ማድረግ በጊዜ ማለት ምንድነው። ሁልጊዜ ምንድነው ነገሮች አሁን የኛም ችግራችን ምንድነው ነገ ዛሬ ይሻላል ብለን ኢግኖር የምናደርገው ነገር አለ። ያ ደግሞ እየቆየ ሲሄድ ወደ ከፋ ችግር ይሄዳል። ስለዚህ ያ እንዳይሆን እንደዚህ ስሜቶች ካሉ የመደንዘዝ፣ የመጠዝጠዝ፣ የመድከም ችግሮች ካሉ በጊዜ ቼክ ማድረጉ ጥሩ ነው። ከዛ ባለፈ ልጆች ቅድም እንደጠቀስኩት ልጆቻችሁን ቼክ አድርጉ። ጀርባችሁን ያዋቸው። ከጀርባ ከኋላ በኩል ቆማችሁ የተስተካከለ ነው የተጣመመ ነው ጎንበስ እንድሉ አድርጋችሁ ያቸው። ትንሽ የመንሻፈፍ የመጣመም ነገር ካለ በጊዜ ቼክ ማስደረግ ይህን እመክራለሁ። ጥሩ። ስለዚህ ያው ጥሩ ምክርን የሰጠህን ማለት ነው። አባይ ቴሌቪዥን ስቱዲዮ መጥተህ እንዲህ አይነት ቆንጆ ቆይታ እንድናደርግ ስለፈቀድክ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። በድጋሚ በጣም አመሰግናለሁ። ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን የእስካሁኑን ይመስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።